የምረነው ታስሮ ነበር እንዴ ታዲያ እግዚአብሔር አሁን ደውሎልኝ እኮ ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ አላሁ አክበር ጂሃድና ውጅበት አላሁ አክበር ጂሃድና ውጅበት ኦርቶዶክስን ጂሃድና ውጅበት ጴንጤው ይሄ ሰውዬ የሚራመደው የአዲስ አበባ ጎዳና ላይ በቻልነው አቅም ድምጽ ሆነን ወንድማችን ከሰለ እንዲፈታ አንተ እኔ ወንድነቴን ትቼ ስትገለኝ ሳይፈን ይዤ ቁጭ ብዬ እንድጠብቅ ነው የምታስበው እፎይ የተናገረው ነገር ቁርአናዊ ወይም ሐዲስ ውስጥ የሌለ ነገር ከሆነ እንዲጠየቅ እንፈልጋለን ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃናል ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክቲቭ ሰዎች እንደምጋያችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ እንግዲህ በሰሞኑ ጉዳይ አንድ ወንድማችን ታስሮ ነው የሚገኘውና አሁን ያለበት ሁኔታ ምንድነው ለምንስ ታሰረ የሚለው ነገር የምንመለከተው የሚሆነው እንደዚሁም ደግሞ ዮኒ ማኛ ትላንት ያቀረበው ጥሪ ያለና በዛ ጉዳይ ላይ ምላሽ ሰጥቶበታል እሱንም አብረን የምንመለከት የሚሆነው እንዲሁም ደግሞ መሃል አዲስ አበባ ላይ የተራመደ ኦርቶዶክስና ጴንጤን እናጠፋለን ብሎ የተናገረው አንድ ሙስሊም ነበርና ይሄ ግለሰብ እንግዲህ ብዙ ኦርቶዶክስን ያስቆጣልና እሱ ነገር የምንመለከተው የሚሆነው ሁላችሁም ቪዲዮ ላይክ ማድረጋችሁን አትርሱ ሰብስክራይብ ደግሞ ያደርጋችሁ አይደለም እስቲ አንድ ጊዜ ቪዲዮ አዩት ደከማችሁ እንዴ እፎይ በሉ ሲደክመን እኮ እፎይ ብለን ነው አይደለም እናርፈው እፎይ በሉ እንዴት ነው ሶሻል ሚዲያው እኮ በጣም እየቀዘቀዘ ነው ለምን በጣም ብዙ እፎዮች እየታሰሩብን ነው ከትምህርት ቤት እየተሳደዱ ነው ፕሮፋይላችሁን እፎይ ያደረጋችሁ ነው እፎይ ነኝ ብላችሁ ጻፋችሁ እየተባሉ እኮ በኮሜንት እያሳደዷቸው እኮ እየታሰሩብን ነው ያለው አባቶቻችን እግዚአብሔር እድሜና ጤና ይስጣቸው እንግዲህ የስብሰባ ነገር ጠርተዋል ቸሮሬ ያሰማል ይሄ ማለት ግን አባቶች አንድ ጽሁፍ ጽፈዋል ብለን ዝም የምንልበት ጉዳይ የለም 14 ቀን ፍትህ ሳይሰጠን ሞላ ተብለው እኮ በሐሰት መረጃ በሐሰት ሳይሰደቡ ተሰደብን ብለው እኮ እዛኛው ቤቶች እኮ ቀውጥ እያደረጉ ነው ግን በጣም ብዙ እፎዮች ከትምህርት ቤት እየታሰሩብን ነው ከመንገድ ላይ እየታፈኑ ነው በየቤታቸው ስቃይ እየደረሰባቸው ነው ስለዚህ እፎይ በሉ እንዲያት አትርሷት ዘንጉ መስማት ነው እንግዲህ ስለዚህ እፎይ ማለት ያስገዛቸዋልና እፎይ በሉ ተብለናል ስለዚህ ሁላችሁም ማናችሁም ያትቀሩ ኮሜንት ላይ የገባችሁ እፎይ በሉ እስቲ አረፍ ማለት እኮ ነው እፎይ ማለት እፎይ በሉ ለማንኛውም እስቲ አንድ ወንድማችን ትራንስሌት ነበር በጣም ሲወርዱበት ነበር አንድ ታችንና እስቲ ይውታውንም ለማንኛውም ሚኪ ገላህለው ምናምን የሚሉ የሉ መንፈስ ኖ የለም እኛ ጋር እንደዚህ ያራዳል የለም እንደዚህ ኖ በፍጹም እንደዛ የለም እኛ ጋር እንደዚህ እንገላለን የኦርቶዶክስነት ተከታዮች ናቸው yes ኦኬ ምንም ስድብም ማይሰጥ ሆኖ ሰለማሚ ምን ይሉሃል እዚህ ጋር እንጸልይልሃለን እንደሚሉ በቃ አለቀ ጥፋት ካጠፋት ማለት ነው yes እንጸልይልሃለን በቃ አለቀ ይሄ ነው እኛ ጋር አንተ ጋር እኮ ይወል ጎራዴ ይልኩልሃል አይደል እንደዚህ የሆነ ቢላ ምናምን ደንቆሮ ሰው እንደዛ ነው ባይዘው ማሚ ገዳዮች ናቸው እኔ ስር ያላችሁ ተከታዮች በጣም ገዳዮች ናቸው እኔ ስር ያላችሁ ገዳዮች ናቸው የኔ ተከታዮች ገዳዮች ናቸው እንግዲህ ቲክታኩ በዚህ መንገድ ወንድማችን እፎይ ጉዳይ ተበጥጦ ነው የሚገኘውና ይሄ ወንድማችን እንግዲህ እፎይ ሺህ ዓመት ይገዛል እፎይ ሺህ ዓመት ይንገዝ እፎይ ይችላል ምናምን ብለ ተናገር ተብሎ በቅጣት ምክንያት እሱን ሲያደርግ አብዛኛው ቲክታክ ላይ ያሉ ሙስሊሞች እንገልሃለን እንደዚህ ማለት አልነበረብህም ነብያችን ተሳረው ምናምን ሲሉት ነበር ኮሜንት ላይና ይሄኛው ደግሞ ኦርቶዶክስ ነው ወይም ፕሮቴስታንት ነው ሲጠይቁት አይ እንደዚህ ነገር የለም ሲለው አሁን ደግሞ አይተው ገዳዮች ናቸው ያላቸው የሚገኘውና ይሄ ነገር እንዳለ ሆነና አንዳንድ ሙስሊሞች የራሳቸውን ነገር ለመሸፈን የነሱ እንዳይነካው ለመሸፈን ጌታችንም አራጅ ነው እረዱ ብሎ ይፈቅዳል የሚል ነገር ያነሱ ይገኛሉ እዩት እስቲ መጽሐፍ ቅዱስን እንደ ቁርአን ከቀኝ ወደ ግራ ታነበውን ይችን ኡስታዚትን እያት የሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ ኢየሱስ ክርስቶስ በህዝቡ ምንድነው ያላቸው የማትታዘዙ ከሆነ አርዳችኋለሁ ነበር ያለው ነገር ግን ኢየሱስ ክርስቶስ አልተሳካለትም በህዝብ ላይ አልነገሰም ሀገር አልመረም እንጂ ኢየሱስ ክርስቶስ በግልጽ የማይታዘዘኝን አርዳለሁ ይያለ አስተምሮ ነበር ጥያቄ ይዤላችሁ መጥቻለሁ ጥያቄውን መመለስ የምትችሉ ሰዎች ብትመልሱልኝ መመለስ የማትችሉ ሰዎች ደግሞ መመለስ ወደሚችሉ ሰዎች ብታስተላልፉልኝ ደስታዬ ነው ሉቃስ ምዕራፍ 19 ቁጥር 27 ነገር ግን እነዚያ በላያቸው ልነክስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም እረዷቸው ይላል ጌታ ይመስለኛል ይህን የተናገረ ያለው እኛን ጠላቶቻችንን እንድንወድ ካዘዘን ለምንድነው እሱ ጠላቶቹን መውደድ የተሳነው እንግዲህ እቺ ኡስታዝ ሉቃስ ምዕራፍ 19 ከቁጥር 27 ላይ ኢየሱስ የማይታዘዙኝንና በላያቸው እንድነግስ የማይፈልጉትን አምጡና በፊቴ እረዷቸው ብለዋል
ስለዚህ ኢየሱስ አራጅ ነው እያለች ነው። እስኪ ክፍሉን መለስ ብለን እንየው። ቁጥር 11 ጀምረን ስናየው ኢየሱስም ህዝቡን እያስተማራቸው እያለ እነርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔር መንግስት ፈጥኖ ሊመጣ ስለመሰላቸው ምሳሌ ጨምሮ ነገራቸው። ኢየሱስ በምሳሌ ሲያስረዳም እንዲህ አላቸው። አንድ መኮንን የራሱን መንግስት ይዞ ሊመጣ ወደ ሩቅ ሀገር ሄደ። 10 ባሪያዎችንም ጠርቶ 10 ምናን ሰጣቸው። እስከመጣም ድረስ ነግዱ ብሏቸው ሄደ። የሀገሩ ሰዎች ግን ይጠሉት ነበርና ያንን መኮንን በላያችን እንዲነግስ አንፈልግም ብሎ አመጹ ብሎ ምሳሌ ከነገራቸው በኋላ ያ መኮንኑ ከሄደበት ከሩቅ ሀገር እንደተመለሰና 10 ምናን የሰጣቸውን ባሪያዎችን ካናገረ በኋላ ቁጥር 27 ላይ ስንደርስ ያ መኮንን እነዚያ በላያቸው እንዲነግስ ያልወደዱትን አምጡና በፊቴ እረዷቸው የሚለውን ምሳሌ ነገራቸው። ስለዚህ ኢየሱስ አንድም ቦታ ላይ ግደሉ ብሎ ያዘዘበትን ስለማታገኝ የመኮንኑ ምሳሌ አመጣሻ። ባይሆን የኢየሱስን ትእዛዝ ድንገርሽ ማቴዎስ ምዕራፍ 5 ከቁጥር 44 ላይ የእግዚአብሔር ልጆች ተሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለጠላቶቻችሁ መልካም አድርጉ፣ ለሚያሳድዷችሁም ጸልዩ፣ እግዚአብሔር ይፈርዳልና ይለናል። ባይሆን ቁርአንሽ እንዴት ግደሉ እንደሚል እንመልከት። 5ኛው ሱራ የማዕድኑ ምዕራፍ ቁጥር 33 ላይ እነዚያን አላህና መልእክተኛውን የሚዋጉትን ሰዎች ግደሉ ወይም ስቀሉ ወይም እግሮቻቸውንና እጆቻቸውን በማፈራረቅ ቁረጡ ወይም ከአገር በማባረር የተዋረዱ እንዲሆኑ አድርጉ ይላል። እንግዲህ በአላህና በመሐመድ ላይ ያጉረመረመ ሰው ከተገኘ ቅጣቱ መግደል ወይም መሰቀል ወይም እጅና እግሩን ተራ በተራ ያፈራረቁ ቆርጦ ከሀገር ማባረር ማዋረድ እንደሆነ ይናገራል። መጽሐፍ ቅዱስ ግን ለሚያሳድዷችሁ ሁሉ ጸልዩ ይለናል። 9ኛው ምዕራፍ ላይ ቁጥር 5 ደግሞ አጋሪዎችን ባገኛቻችሁ ስፍራ ግደሏቸው ይላል። እንግዲህ አጋሪዎቹ ማለት ክርስቲያኖች ናቸው። አጋሪዎቹን ባገኛቻችሁ ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ እነርሱንም ለመግደል በመጠባበቅ በየመንገዱ ተቀመጡ ይለናል። ደግሞ በጠባብ ቦታ ካገኛቸዋቸው ገፍትሯቸው ይለናል ማለት ነው። እንግዲህ ኢትዮጵያ በህገ መንግስቱ ባትመራ የሸሪዓ ግቢ ቢሆን ኑሮ አልቆልን ነበር ማለት ነው። እንደሰማዎች ነው እንግዲህ እና ጌታችን ላይ መልሰው ነገሩ ጠምዝዘው ጌታችን እንደዚህ ብሏል። አያረገውም አርጉም አይልም። አንደኛ አይደለም እሱ ማድረግ እኛንም አርጉ ላዘው ጌታችን ፍቅር ነው ያስተማረን። ለሚያሳዳችሁ ጸልዩ ነው። ግራህን ለተቀኝስ ነው ያስተማረንና እስቲ ይሄን ነገር ይሉና እናንተ ፍረዱ። ሐሳባችሁ ደግሞ በኮሜንት ያስሩልኝ። ሁሉ አማን እፎይ አንድ ትልቅ ኡስታዝ ነበረ ካንተ ጋር ማውራት የሚፈልግ ፍቃደኛ ነህ ብጋብዘው? ችግር የለውም አስገባው። አሁን ባነሳው ሐሳብ ላይ ማለት ነው። ችግር የለውም አስገባው። ጥጣው እሺ ግን ረጋ ብለህ ታወራለህ ማለት ያው ትልቅ ኡስታዝ ስለሆኑ ማለት አንተ ያው ንግግሮቹ ሁሉ ጥንብ ስለሚሸቱ ከጥንብ ቤተሰብ ስለተፈጠርክና ጥንብ ሙታን ሰገራ ነገር ስለሆንክ የኛ እንቁ ኡስታዞች ጋር የማውራት ሞራል ይኖራል። ለምንድን ነው ግን እንዲህ አፍህ ጥንብ የሚሸተው? ከጥንብ ነው እንዴ የተፈጠርከው? እሺ ትንሽ እንኳን የማገናዘብ ትንሽ እንኳን አገናዝቦ ለማውራት ምንም አልተሰጠም። ለምንድን ነው እንደዚህ ጥንብ ነገር የምትሸተው? ለምን እንደምሸት ላሳይ። ከጥንብ ተፈጠርክ እንዲህ ጥንብ ትሸታለህ። ንግግር ሁሉ ጥንብ ሰገራ፣ ለዛውም የክፍለ ሀገር የገጠር ውስጥ ሰገራ እንኳን እንደዚህ አይሸትም እኮ አንተ እንደምታወራው። ያንተ አፍ የክፍለ ሀገር ገጠር ውስጥ ያለ ሽንት ቤት እንዳንተ አፍ አይሸትም። አንተ ጥንብ 15:26 ነው ያልኩህ። ና ተቀበላውን ከታች ሆነ። ምክንያቱም ይህንን ጥንብ ስላነበብኩ ነው። ሰውንም ከሚጨለጨል ሸክላ ከሚገማ ጭቃ ከሚገማ ጥቁር ጭቃ እንደምለው ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። የገማ ጥቁር ጭቃ ውስጥ ስለተፈጠርክ ያንን የገማ ጥቁር ጭቃ ምቤ ነው። 28 ከፍ አድርገው ተቀበል። ሙሐመድ ወይ ኦኬ ጌታ ለመላእክት ባለ ጊዜ አስታውስ የሆነውን አስታውስ። እኔ ሰውን ከሚጨለጨል ሸክላ ከሚገማ ጭቃ ፈጥራለሁ። አላህ ይህንም በሚገማ ጭቃ አጨማልቆ የፈጠረን አስተሳሰብ የገማ ጭንቅላት ነው የተሸከምከው። ቁጥር 33 አድርግልኝ ተቀበል። አላህ ለዲያብሎስ ሰጋጆቹን ባለ ጊዜ ኢብሊስ ምን ብሎ እንደናቀህ እያንተ አላህን እንዴት እንደናቀው ኢብሊስን ተቀበለኝ። ከሚጨለጨል ሸክላ ከሚገማ ግም አልክ አይደለ? ከሚገማ ጭቃ ለፈጠርከው ሰው ልሰግድ አይገባኝም። ሱናን አቢ ዳውድ 67ን ክፈትልኝ። ጥንብ አልክ አይደለ? ተቀበልና
67 ሱነን ነቢ ዳውድ Look, I heard the people ask the prophet of Allah, water is brought for you from the well of Buddha. It is a well in which a dead dog's ministerial clothes and the excrement of peoples are thrown. ነብዩን እንዲህ ብለው ሲጠይቁ ሰማሁኝ ይላል። ምን ከዌል ኦፍ ቡዳ ከሚባል ቦታ ላይ ውሃ መጥቶልሃል። ያ ውሃ ደግሞ የሞተ ውሻ የተጣለበት ፔሬድ የተጣለበት እና የሰዎች ሰገራ የተጣለበት ነው። በዚህ መታጠብ ይቻላል ወይ ብለው ጠየቁት። Then the messenger of Allah replied, verily water is pure and is not defiled by anything. የሞተን ባልካረድ በሞተ ውሃ ነብዩ ውዱ ያደርግ ነበረ። ሱናን አናሳይ 327ን ክፈትልኝ። ለሚሸውየው እሺ 27 ነው 327 Look, ነብይ እንደሚጠጣ የገማ የሞተበትን ላሳየ I passed by the prophet when he was performing wudu from the well of Buddha ቀደም ባሳየው well of Buddha ማለት ነው I said, are you performing wudu from it when garbage is thrown into it? He said, water is not made impure by anything. ቆሻሻ በተጣለበት ውሃ እንዴት ነው የምትመጠመጠው? እንዴት ነው ውዱ የምታደርገው ብዬ ነብዩን ጠየቅኩት። ውሃ በምንም አይቆሽሽም አለኝ። ቀደም ባሳየዋችሁ ላይ ውሃው ምንድነው የተጣለበት? ሰገራ፣ የሴቶች ፔሬድ፣ የሞተው አታቀኝም ማለት ነው። አንድ ወንኩ ሱናን አቢ ዳውድ 30:80 ክፈትልኝ። ስተት ነው እዚህ ጋር ስተት ነው። አንተ እንዴት እንደተረጎምከው ባይገባኝም ግን አሁን ምኑ ነው ስተቱ? ምኑ ነው ስተቱ? ምኑ ነው ስተቱ? የሞተው ውሻ አልተጣለበትም? ከዚህ ከገማ ፔሪድ ከተጣለበት ከተጣለበት ውሃ ላይ ውዱ ማድረግ ይበቃል ያልከው ማለት ነው። አንዴ እሺ እመለሳለሁ። He was speaking lies from the head of messenger of Allah. ከነብዩ ጭንቅላት ላይ ቅማል ትለቅም ነበር። አይሽ እንትና ዘይነብ ቅማላም ነብይ ነው። መግማት ማለት እንደዚህ ነው። ሳያል ቡኻሪ 7002 ሳያል ቡኻሪ 7001 ነብይ ቅማላም ነበረ። የገማ ስለነበረ ማለት ነው። ሐዲስ ነው የሚለው ነው አይደለም። አሁን ክፈተው ሱናን አቢ ዳውድ 67ን ክፈተው። ውሸት ነው ያልከው እና አሳየኝ እስቲ ውሸት መሆኑን። አንብቦ አረብኛውን አድርግለት 67ን ሱናን አቢ ዳውድ 67 አንብቦ ዩሱፍ አንብብ። ነብይን ታስረግጣለህ እኔ ጋር መጥተህ አፍህን ከፍታለሁ ካለ አያሽታ አሁን እዚህ ጤዋት ያማን ነው ኡስታዝ አምጥቻለሁ አለ። እሺ ና አስገባው ችግር የለውም አለ። መሳሪያው ጀመረ። እንደዚህ ጥንባታም እንደዚህ ከተፈጠርከው በዛሬ የተወለድክበት ዘር ይሄን ሲያመጣ ኡፈይ የራሱን ቃል ተጠቀመና ይሄው ከጥንብ የተፈጠርከውማ አንተ ነህ ብሎ አሳየው። ጥፋተኛው ማን ነው? ያሳየው ማስረጃ ከቁርአኑ ያሳየው ከቁርአኑና ከሐዲሶቹ ያሳየው። ጥፋተኛ ነው ኡፈይ። አሁን እዚህ ጋር ያለ ማስረጃ መጥቶ ጥንብ ነክ ያለው ይሄኛው ሙስሊም ወገናችን። ኡፈይ ደግሞ በማስረጃ ይሆናል ጥንብ የሆንኩበት መንገድም ካለ ይሄው አንተ ከጥንብ እንደተፈጠርክ ቁርአኑ ይናገራል ብሎ አዞሮ መለሰለት። የኡፈይ ተግባር ይሄ ነው። ባይዘው ሲነኩ ነው የሚነካቸው። ሌላ ልጅ ነበር ባይዘው ነካው እንደዚህ ያመጣለት በቃ ይሄው በቃ ምናምን ብሎ አመጣለት። ይሄን ስላለ ጥፋተኛ ነው በኡፈይ መክሰስ ፌር ነው ማለት እናንተ ፍረዱ። በዚህ ጉዳይ ላይ እናንተ ፍረዱ። ኑ በዚህ ጉዳይ ተወያዩ ሲባሉ ደግሞ አይቀበሉ። ትናንት ታያያችሁ ነበር ያላችሁ ካላችሁ ወደ ኋላ ተመለሱና ትናንት ቪዲዮ ማየት ይችላልላችሁ። እስቲ ወንድማችን ዮኒ ማኛ የመለሰው መልስ አለ አሰማችሁ። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። አንዳንድ ነገሮች እየሰማው ነውና በሁለት ነገሮች ላይ በእፎይ ጉዳይ ላይ የተባለ ነገር አለ። አንዳንድ ሙስሊሞች ምን እያሉ ነው? ሌሎቹ በጥሩ ነገር እያሰቡት ነው። ምንድነው መወያየት አለብን፣ መነጋገር አለብን። በክርስትና በፕሮቴስታንትም ሆነ በኦርቶዶክስ ለመጡ ጥያቄዎች ሙስሊም መልስ አላት ብለው እየነገሩ ነው። ሙስሊም መልስ አለው።
አንዳንዶቹ ደግሞ እንዴት በክስ ከሚፈለግ ሰው ጋር በነገራችን ላይ አልታሰረም ታሰረ እየተባለ የሚወራው ነገር ዝም ብሎ ወሬ ነው። ግን እንዴት ከሚፈለግ ሰው ጋር እንከራከራለን እንነጋገራለን ብለው ያሉ ሰዎች አሉ። ኖ ክሱ መቀጠል ትችላላችሁ። ክሱን የከለከላችሁ ሰው የለም። ግን ከሁለት ከሶስት ሰዎች ጋር ተነጋገረ ማለት ክሱን ያፈርሰዋል ማለት አይደለም። ስለዚህ ምንም ምክንያት አያስፈልገውም። ስለዚህ እፎይ እንደዚህ ብሎ የተናገረው የውሸት ነው፣ ያለ ማስረጃ ነው። ነብዩ መሐመድን የተሳደበው የሚባል ነገር ካለ በማስረጃ አምጡ። እኔ ብቻ ሳልሆን ድፍን መላ ኦርቶዶክስ እፎይን አብሮ ይከስላችኋል። እሱ የተናገረው ንግግር በጣም ነውር ያለው ንግግር፣ መጥፎ ንግግር ነው የምትሉ ካላችሁ መጽሐፍ ቅዱስ ይቅርታ ቁርአን ላይ ወይም ሐዲስ ላይ የሌለ ነገር ተናግሯል ብላችሁ የምትሉ ከሆነ ድፍን ኦርቶዶክስ ነው የምላችሁ። ድፍን ኦርቶዶክስ፣ ድፍን ፕሮቴስታንት ከእናንተ ጋር ሆነው እፎይን እንዲከሰስ ያደርጋል። እስከዛ ደረጃ ግን እፎይ ያለውን ነገር አደባባይ ሳንሰማ ውሸት ነው። ይሄ በማስፈራራት ብዙ ነገር በማድረግ የሚደረግ ነገር የለም። መተን ተወያዩ፣ ተነጋገሩ። ከዛ በኋላ ያለውን ነገር በማስረጃ ማቅረብ እንጂ በማስፈራራት የሚድን ሃይማኖት የለም አለ ብዬ አላስብም። ስለዚህ መከሰስ አለበት ካላችሁ በእስልምና ብዙ የተናገሩ በጣም የወረደ ንግግር የተናገሩ ብዙ ኡስታዞች አሉ። የሚዘገንን ንግግር። ስለዚህ አሁንም ውይይቱ አለ። የምትቀርቡ ዋሂድ ብዙ የተናገረ ኢቭን እንትናም ተናግሯል። ብዙ ነገር ከነ መረጃው ማውጣት ይችላል። ኡስታዝ አቡ ሃይደር መምጣት ይችላል። ይሄው በግልጽ ነው የምናገረው። ዋሂድ የሚባል ሱሱ የሚባል ኡስታዝ አቡ ሃይደር መምጣት ይችላል። ሌላው ለዳኝነት ሌላ አንድ ሙስሊም ይጨመር ያላችሁ ወንድምና እህቶች ያላችሁ በትክክል እናንተ የምታምኑት ለዳኝነት ይጠቅማል የምትሉትን ንገሩን። እኔ ቴዲ ሐዋሳና እሱ ሶስታችን ሆነን ቁጭ ብለን ማዳመጥ ነው። ስድድብ የሌለበት አንድ ሰው ቢሳደብ መንቅሬ ሰድቤ ነው ማስወጣ። በክብር በስነ ስርዓት ቁርአን እየተጠቀሰ መጽሐፍ ቅዱስ እየተጠቀሰ ሐዲስ እየተጠቀሰ በደንብ ማብራራት ይቻላል። ስለዚህ ሐሳቡን በየትም መሸፋፈን አይቻልም። ተሸፋፍኖ የሚቀር ነገር የለም። ሁሉም በአደባባይ በግልጽ ተነጋግሮ በክብር የሚከበረው ይከበራል። ዋሽ የሚባለው ደግሞ እዛው ላይ ተናግረን ከሱ ይጀምራል። በግልጽ ነው የምነግራችሁ። ከሱን እናግዛችኋል። እፎይ የተናገረው ነገር ቁርአናዊ ወይም ሐዲስ ውስጥ የሌለ ነገር ከሆነ እንዲጠየቅ እንፈልጋለን። ከሆነ ግን እናንተ ናችሁ የምትጠየቁት። በሐሰት ለመመስከር ከሄዳችሁ የምትጠየቁት እናንተ ናችሁ። ስለዚህ ይህንን ነገር አሁንም በፍቅር ነው የምጠይቃችሁ። በፍቅር ነው መወያየት አለባችሁ። ሶስት ሰው እፎይን አናገረውና ክሱ ይቆማል ማለት አይደለም። እና እያስተዋልን ብናወራ ጥሩ ነው። እንነጋገር፣ ሰው ይወቀው። ዝም ብሎ በሆይ ሆይታ ያዙ ይልቀቁኝ የሚባል ነገር የለም። በሆይ ሆይታ ሳይሆን በትክክለኛ መረጃና ማስረጃ እያወጣችሁ መናገር። ይሄን ብሏል ብላችሁ መናገር። አንድ ሰው የሚፖስት የለም እፎይ ያለውን አንድ ሰው የፖስተ የለም። በዚህ ጉዳይ ነው የሚጠየቀው እፎይ ብሎ የፖስተ የለም። እፎይ ይያዝ እፎይ ይከሰስ የሚል እንጂ ያለው እፎይ ያደረገው ይሄንን ነው ተብሎ ያለ የለም። እኔ የሰማሁት ነብዩ መሐመድን እንድታፍሩበት አደርጋለሁ ያለበት ምክንያት አለኝ ብሏል እሱ። ምክንያቱም መጥቶ ይናገር። ሐሳቡንማ መግለጽ አለበት። እኔ ያፍሩበታል የሚል እምነቱ የለኝም። አለኝ ካለ ግን ምክንያቱም መጥቶ ይነጋገር አይደለ እንዴ? ስለዚህ ተነጋግራችሁ ከዛ በኋላ የሚሆን ነው እናረጋለን። ጊዜው አጭር ነው። ኑ ያውላ እስልምና መልሳለሁ ካላችሁን ኡስታዞቻችሁ ይምጡልን። እኔም ቴዲም ሌላ ሙስሊም ዳኛ ይሆናል የምትሉትን ይዛችሁ ነው ይነጋገሩ። ምንም ሳይድ የሚይዘው ነገር የለም። ምንም ታቁኛላችሁ። በዚህ ሳይድ ሳሊስ ሐሳባቸውን ይግለጹ። ስለዚህ አሁንም ሶስት ሰው ከእፎይ ጋር ተነጋገረ ተብሎ ክሱ ይቆማል ማለት አይደለም። ክሱን ቀጥሉ፣ ችግር የለው። ሐሳቡን ግን መጥቶ ይገልጻል። ስለዚህ ታሰረ የሚባለው የውሸት ወሬ ነው። ዝም ብላችሁ አታካብዱ። የውሸት ወሬ ይዛችሁ አትምጡ። ይሄንን ነው የምለው። ሰላማችሁ ብዝት ይበል። ሁላችሁም ግን በመከባበር መነጋገርም መልመድ መቻል አለብን። የንጽጽር ስራ የጀመራችሁት ሙስሊሞች ናቸው። ሀቅ ነው የምናገረው። መሰረትን ማየት ትችላላችሁ። ሌሎችም ሙስሊሞችን ማየት ትችላላችሁ። ኡስታዝ የሚባል በጣም ተሳዳቢ የሆነ ኡስታዝ አላችሁ።
ክርስቶስን ቅርንጫፍ ዛፍ ነው የደረቀ የሚቃጠል ነው እያለ የሚናገር አለ። ክርስቶስ እኮ ሽንት ቤት ተጠቃሚ ነው እያለ ሙልጭ አድርጎ ክርስቶስ እብድ ነው እያለ የሚሳደብ ብዙ ኡስታዞች አሏቸው። ምን እንናገር ከተባለ እኔ እያወጣው በመረጃ እና በማስረጃ እያወጣው ነገሩ ወደ ሌላ እንዲሄድ ማድረግ ስለማልፈልግ ነው። ማውጣት ግን እችላለሁ። ነገሩ ወደ ሌላ መሄድ የለበትም። እስልምናና ክርስትና ተከባብሮና መከባበር ብቻ አስፈላጊ ነው ብዬ ስለማስብ፣ ስለዚህ አሁንም የምናገረው እፎይ ይመጣል ኑናት እማትመጡ ከሆነ ግን ከእፎይ ጋር ነኝ። ቃል ለምድር ለሰማይ መታችሁ በፍቅር ማትነጋገሩ ከሆነ ኦርቶዶክስ ትችላለች። በቃ መልስ አላት ኦርቶዶክስ። እናንተ መልስ የላችሁ። እንነጋገራለን መልስ አለን የምትሉ ከሆነ ግን አብሶሉትሊ መድረኩ ተዘጋጅቷል። መድረኩ ተዘጋጅቷል። አይ አንችልም አንፈልግም ካላችሁ ግን ፎርፌ ተበልታችኋል። ይሄንን ሙስሊምንም ልታሳፍሩት ነው። ሙስሊምንም ልታሸማቀቁት ነው። የሙስሊም እምነትን ይሄን ያህል ጊዜ የቆየበትን ልታሸማቀቁ ስለሆነ እንከሳለን። ያላችሁበት ጉዳይ እኛም ስለምንፈልገው እኛም እንደ አንድ ኦርቶዶክስ እስልምና ዝም ብሎ መናገር ትክክል አይደለም ብለን ስላመንን እፎይ የተናገረው ትክክል አይደለም የምትሉ ከሆነ መታችሁ አስረዱ ነው የምላችሁ። አመሰግናለሁ። ሰላማችሁ ይብዛ። ይሄ ነው እግዚአብሔር ይስጥልን ወንድማችን ዮኒ ማኛ። ብዙ የሚያስቻ ሀሳብ ባለስማማበትም በዚህ ግን በጣም የሚስማማ ደስ ያለኝ ሀሳብ ነውና ትናንት መሳጃችሁ ነበር። አላማቸው እንደሆነ አይታችኋል። እውነትን መግለጽ ሳይሆን እፎይ ማሳሰር ነው አላማቸው፣ ትልቁ አላማቸው። ምክንያቱም ትናንትና አንዱ ቀርቦ ለዚህ ቪዲዮ መልስ የሰጠው ለወንድማችን ዮኒ ማኛ የሰጠው መልስ ምንድነው? ክስ ተጀምሯል እናወራበትም ነው ያለው። ከክሱ በኋላ ግን እናወራለን። ምር ብታወራ ክሱ በኋላ እስር ቤት ነው የምታወራው። ክሱ በኋላ ካሳሰርኩ በኋላ ወንጀለኛ ብለህ በሌለ ነገር ካሳሰርኩ በኋላ ለዚህ ትልቁ አላማችን ግባችን መሆን ያለበት እናንተ መሆን ያለበት ምንድነው? እውነትን መግለጥ ላይ ነው። ሰዎችን ወደ እውነት ማምጣት ላይ ነው እንጂ ማሳሰር ላይ፣ መግደል ላይ፣ መጨፍጨፍ ላይ መሆን የለበትም። ስለዚህ አሁን እውነትን መግለጥ የምትፈልጉ ነው ወንድማችን እፎይ የተናገረው እውነት ውሸት ከሆነ ነብያችን ተሳድበው ከሆነ የቆረቡ ይዋጉ ነው። ምንም እንትን ሌላ ማስታበያ የከሰን ያለው መንግስት እየፈለገ ያለው እስቤል ሊገባ ነው። አያስፈልግም። እውነት መግለጥ የምትፈልጉት ወንድማችን ውስጥ ካለበት እዛው ጋር ይታረማል፣ እዛው ጋር ክስ ይከፈትበታል፣ እዛው ጋር የሚለይለትን እንደይተን እናያለን። ሁለቱም እንማራለን እኛ። ስለዚህ ይሄንን ማስመልከቶ እንግዲህ ገብታችሁ የምትወያዩ ሆነም ቢሆን በዚህም ሆነ በዛ በቲክታክ መንደር ጥሪ እናቀርብላችኋለን። እግዚአብሔር ከእናንተ ጋር ይሁን። ይሄን ቪዲዮ እስቲ ሰምተን እንመለስ። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። በቪዲዮ ላይ ያያችሁ ሰው አራጅ ነው። አራጅ ስል ቅር የሚለው ሰው ካለ ምንም ማድረግ አልችልም። ሰውየው በባህሪው እያንጸባረቀ ያለው እየተናገረ ያለው ስለ ማረድና ስለ መግደል ነው። ስለዚህ ስለ ማረድና ስለ መግደል የሚያወራ ሰው አራጅ ነው። ይሄን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እንዲሁም ደግሞ ቪዲዮ ላይክ እያደረጋችሁ በተለይ ለህግ አካላት ይደርስ ዘንድ ይሄን ቪዲዮን ሼር አድርጉልኝ። ምክንያቱም ይሄ ሰውዬ እየተናገረው ያለው ነገር አንድ ግለሰብ ላይ አይደለም። አንድ ግለሰብ ላይ ራሱ ቢሆን ትልቅ ወንጀል ነው። ከአንድ ግለሰብ አልፎ በሚሊዮን የሚቆጠር ተከታይ ያላትን የኦርቶዶክስ ቤተክርስቲያንና በሚሊዮን የሚቆጠር ተከታይ ያላቸውን የፕሮቴስታንት ቤተ እምነቶች ውስጥ ያሉ መመናን ላይ ሞት በአደባባይ ያወጀ እንዲታረዱ ጉዳት እንዲደርስባቸው ያደረገ ሰው ነው። ይሄ ወንጀል ደግሞ በኢትዮጵያ አይደለም በዓለም አቀፍ ደረጃ ትልቅ ወንጀል ከሚባሉ የሞት ቅጣት እስከ መፈረድ የሚያደርሱ የወንጀል አይነቶችን ነው ይሄ ሰውዬ ሰዎች እንዲያደርጉና እሱም የዛ ነገር ተሳታፊ ሆኖ ሰዎችን እባካችሁ ተቀላቀሉን እያለ ያለው። ስለዚህ በኢትዮጵያ ህግ ያስቀጣል፣ በዓለም አቀፍ ህግም ያስቀጣል። ስለዚህ ይሄን ቪዲዮ ለህግ አካላቶች እንዲደርስ አድርጉ። የህግ አካላቶችም ዛሬ ነገ ሳትሉ ይሄን ሰውዬ በአፋጣኝ ይዛችሁ ለፍርድ ልታቀርቡት ይገባል። ምክንያቱም በሰሚ ሳይሆን ሰውየው ራሱ በቪዲዮ መጥቶ የተናገረው ነው። ስለዚህ የቪዲዮ ማስረጃ ራሱ አንድ ትልቅ ነገር ነው። ስለዚህ ይሄ ሰውዬ በአደባባይ ወጥቶ የኦርቶዶክስ ቤተ እምነትና የፕሮቴስታንት ቤተ እምነቶች ላይ ያሉ መምናን ላይ ሞት እያወጀ ስለሆነ እንዲያዝልን እንፈልጋለን። ይሄ ያደረገው ነገር ነገ ከነጎዳ ብዙ ሰዎችን ሰብስቦ ወደ አልተፈለገ ነገር ውስጥ ከመገባቱ በፊት ይሄን ሰውዬ ልታስቆሙት ይገባል። ይሄ ሰውዬ እየተናገረ ያለው ነብያችን ተሰደበ ነው። ስለዚህ ነብይ ተሰድቦ ከሆነ ማስረጃን ይዘህ ሄደ በፍርድ ቤት ልከስ ይችላል። ነገር ግን ነብይ ስለተሰደበ ብለ በአደባባይ ህግ ባላት ስርዓት ባላት በህገ መንግስት መሰረት በምትተዳደር ሀገር ላይ መተን ነብይ ስለተሰደቡ ሁለቱ ቤተ እምነቶች ላይ ሞት መተወጅ አለበት ማለት ትልቅ ኃጢአትም ድፍረትም እንዲሁም ወንጀልም ጭምር ነውና የህግ አካላት ዛሬ ነገ ሳትሉ ይሄ ሰውዬ ላይ እርምጃ ወሰዱ። ትልቅ መልእክት ነው። እግዚአብሔር ይስጥልን እና ያለው ነገር ይሄ ነው። በዚህ ደረጃ እኔ በጣም ይገርመኝ ከዚህ ቪዲዮ ላይ የሱ መናገር ሳይሆን ማን አዲስ አበባ እንደዚህ ያወጀ ሄደ በሰላም አሁን ዝም ብሎ መኖሩ ነው።
ይገርመኛል ማለት በእኛ መስሪያ በመንግስት ነገር አለመጠየቁ አለመያዙ አለመታሰሩ ይገርመኛልና መሐል አዲስ አበባ እንደሆነ ደግሞ አንድ ወንድማችን ይሰራው አለ እንመልከት አይን አባሽን እንዳላጠፋና በድንጋ እንዳልጨርስሽ ረሱል ነቢ ሙሐመድ አለይሂ ሰላቱ ወሰላም የተከበሩ ነው ቁርአንም የተከበረ ነው እስላም የተከበረ ነው ኦርቶዶክስ እንጨርሳለን በአላህ ፍቃድ ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ አላሁ አክበር ጂሃድ እናውጅበት አላሁ አክበር አለን እስከ ዳር እንነሳበት የቁም ሬሳ ናቸው የትናንት ረሱል የተሳደበችው ማይም ናት እኮ ወንድ አገረድ ነው አላሁ አክበር አላህ ረሱልን የተሳደበች ወንድ አገረድ ናት እንጂ ሰው አይደለች ማህያ ከርከሮ ጥንባታ ማይም ናት ባገኛት እኮ አይን አባቱን አጠፋለሁ እናቱ ትነፋና ረሱል የተከበሩ ነው ሰለላሁ ዐለይሂ ወሰለም አላሁ አክበር ጂሃድና ውጅበት አላሁ አክበር ጂሃድና ውጅበት አላሁ አክበር ጂሃድና ውጅበት ኦርቶዶክሱን ጂሃድና ውጅበት ጴንጤው ይሄ ሰውዬ የሚራመደው የአዲስ አበባ ጎዳና ላይ ከሌሎቹ ቦታዎች የህግና ጸጥታ ይከበርበታል ተብሎ የሚታሰብበት የአዲስ አበባ ጎዳና ላይ የኮሪደር ልማቱ መንገድ ላይ ነው እየተራመደ የሚሸጠውን በእጁ ፌስታል ይዞ ነው እየተናገረ ያለው ወንድሜ ልግደል ብሎ ማሰብ ልግደል ብሎ ማቀድ በህግ ወንጀል ነው በሃይማኖት ኃጢአት ነው በኦርቶዶክሱ በፕሮቴስታንቱ ኃጢአት ነው ይሄንን እየሰማ ታዲያ አንተ እኔ ወንድነቴን ትቼ ስትገለኝ ሰይፈን ይዤ ቁጭ ብዬ እንድጠብቅ ሃይማኖት ለልጄ ላረሰክብልህ ሀገሬን ሁሉ ትቼ ልሄድ ነው የምታስበው ይሄን የሚወቅስ እነዚህ እንግደላቸው የሚል የሚወቅስ አንድ ኡስታዝ አታገኝም ኡስታዝ ወጥቶ ዛሬ እፎይ ይልልሃል አንድ ኡስታዝ አታገኝም ካገኘ ሰየው እኔ በስልክ የሚያወሩት እጅግ በጣም መልካም የሆኑ ስነ ምግባር ያላቸው ሙስሊሞች አሉ ጥፋት አለበት እፎይ ይሉኛል ካለበት ማስረጃውን አስወጡልን ኡስታዞቹን አላያቸዋቸውም ወይ እንዲህ ሲሉ የወይን እንጨት ነው የሚለውን ቃል ክርስቶስን ግንድ ነው ብሎ የተናገረውን ኡስታዝ አብራችሁ ውቀሱት ከወቀሳችሁ እንዲህ ነው የሚወቀሰው እኔ ሁለቱንም ወቅሰው ከተሳደበ ወቅሰዋለሁ ከተሳደበ አምላካቸው ለምሳሌ እኔ በመሐመድ አላምንም ያድነኛል ብዬ አላምንም ስለማላምን እኔ መገደል አለብኝ እሱን አላህን የሚያምንበትን ሰው አላሁ ያምንበታል የሚለው ሰውዬ ክርስቶስ አመንን እግዚአብሔርን እመን ብዬ ማስገደድ አለብኝ አንችልም ይሄ ስልጣናችን አይደለም ይውላችን እኔ አመንኩበትን ይዤ በክብር መቀመጥ አክብሬው እሱም እኔን አክብረው የሱንም እኔ ማክብሬለት መቀመጥ አለብኝ የሱ ኡስታዝ እየተነሳ እንጨት ነው ሲል ክርስቶስን አምላኬ ይሄኛው የተናገረው ንግግሩ ቁርአን ላይ ያለውን ያነበብኩት የሚለውን ሰው ለሱ ላይ ጂሃድ ስታውጁ ኦርቶዶክሳዊ ያለ ዛሬ ይሄ ትክክል ነው ዛሬ የምትናገሩ ሰዎች ቀድማችሁ በመጅሊስ ላይ ያወጣችሁት መግለጫ ትክክል ናችሁ እናንተ ናችሁ ትክክል ያሉናችሁት እናንተ ቤት ያለውን ሳታጸዱ ሌላው ቤት ያለውን ላስላስላላችሁ እናንተ ቤት ያለውን ጥፋት አላስተካከላችሁ ሌላው ቤት ያለውን ጥፋት ላስተካከል ማለታችሁ እኛም ጋር ጥፋት አለ እኛ ቤት ያለውን ሳናስተካከል እናንተ ቤት ያለውን ጥፋት አለ ማለታችሁ ስለዚህ አሁን የሁለቱንም ጥፋት እናወጣለን ጥፋት የምትሉትን አውጡልን ከነ ማስረጃው ገለጹልን ቁርአን ላይ የተናገረው ከቁርአን ጋር ያያያችሁ እዚህ ላይ የሚለው ይሄን ነው እሱ ያለው ስተት ነው በሉልን እኛ እናንተ ያላችሁትንም ከነ ማስረጃው ወጥተንላችኋል እናወጣላችኋል እንድጋሚ መጽሐፋችሁን የሚተነተን የግብ ባለሙያ ይመጣል መጽሐፋችሁን ተንትኖ እግዚአብሔርን እንዳቀለላችሁበት ክርስቶስን ነብይ እንዳላችሁና እንደዘበታችሁበት የሚያወጣ መጽሐፍ አለ ያተማችሁት መጽሐፍ አለ እናወጣዋለን ኢትዮጵያ ውስጥ ጂሃድ ታውጇል በእናንተ ያው በአደባባይ ላይ ባውራ ጎዳና ላይ ቪዲዮ እየቀረጸ ማንንም የሚናገረው የለም ያው አዋጅ አውጀዋል እረፉ በሏቸው ኦርቶዶክስ ሆይ የምትሞተው ለክርስትና ነው ሰማዕት ነህ የምትሞተው ንስሐ ግባ ክርስቲያን ሆይ ከመጠጥ ከሱስ ከጫት ከሌላ ነገር ተጠበቅ ቤተ ክርስቲያንን ጠብቅ ታቦትህን ጠብቅ ሀገርህን ጠብቅ ህግህን አክብር የሀገር ህግ አክብር አትወር ወደላ አትሂድ ፖለቲካ ምናምን ሲተረጉሙበት ተዋቸው ፖለቲካ የሚተረጉሙበት አሁን ካለው አጀንዳ ጋር ለፖለቲካ ጥቅማቸው ብለው ነው ገጀራ መሳሪያቸው እንዲጠቅማቸው ብለው ነው እሱን አትስማ ማንንም ይሄን ውስጥ የለበት ማንንም ፖለቲካ ውስጥ አይገባ እናንተ ፖለቲካ ስትተነትኑ ፖለቲካ መተንተን አቅቶን አይደለም
ፖለቲካው ሳይገባን ቀርቷን አይደለም። እኛ አሁን እሱ ላይ አይደለንም። እምነታችንን ማስከበር ግን ኃላፊነት አለብን። አንደኛው ራሳችን እምነታችንን በመጠበቅ ራሳችን እምነታችንን በማክበር ስጋ ወደሙ በመቀበል ንስሐ በመግባት ለሰማዕትነት በመዘጋጀት ከዛ በኋላ የሚፈጠረውን አብረን እናያለን። ለዚህ ግን የሃይማኖት ተቋማት ጉባኤ የመጀመሪያው ተጠያቂ ነው። የመጀመሪያው ተጠያቂ ነው። ስለዚህ በዚህ ጉዳይ ላይ አባቶችም ምዕመኖቻችሁን በእስልምና በክርስትና ያላችሁ ልጆቻችሁን አስተካክሏቸው አርሙ። እግዚአብሔር ያክብርልን። እግዚአብሔር ይስጥልን ወንድማችን እና እንዳያችሁ ነው እንግዲህ እኔ በጣም ይገርመኝ ይሄ ነገር ነውና መሐር አዲስ ነው መባሉ እኔ አላመንኩም። መስቲልም አሁን አልቻልኩም። ይሄ እንደዚህ በጣም ይገርም ነው። መሰረቱ በጣም ይገርም ነገር ነው። አስቡት ይሄ ነገርኛ ብናረጋው ወንድማችን ነው ኦንላይን ቲክታክ ላይ የሆነ ነገር ተናግሯል ተብሎ ቤት ለቤት የፈለጉ ድንጋይ የወረወሩበት ልጁን ያባሩት መቀመጥ መቆም ህርፈት በነፃነት አትኖርም ይያሉ የፈለጉት ያሉ ሰዎች እኛ ብንሆን እንደዚህ ተናገረው ምን እንደሚያደርጉን እንደዚህ ቪዲዮ ወጥተን ምንናገር ማህከማ ላይ ብንናገር ምን እንደሚያደርጉን አስቡታው እና እግዚአብሔር ማችን ልቦና ይስጥ። ለማንኛውም ወንድማችን አሁንም ቢሆን መላ ሙስሊም አትወክልም። እኔ ሙስሊም ጓደኛ አለኝ እህት ወንድም አለኝ ቤተሰብ አለኝ ሙስሊም የሆኑ ግን እነሱን አትወክልም አንተ። መሬት ላይ ያለው እስልምና አትወክልም አንተ። አንዳንዶችን አትወክልም። ካንተ ይባሱ ደግሞ አሉ እናቃለን እነሱ አንጠራጠርም እንዳሉ እያየንም ስለሆነ ማለት ነው። ስለዚህ እነዚያችን ማውገዝ አለባችሁ። እፎይ ጥፋተኛ ነው ማለት ብቻ ሳይሆን እነዚህን ማውገዝ አለባችሁ። ሼኮቻችንን ኡስታዞቻችንን ማውገዝ አለባችሁ። እፎይ ከተሳደበ ስለ ከተናገረ እፎይ አንደግፈውም እኛ። እፎይ እስተ ያለበት ቦታ ካለ ከነስቱ እፎይ አንደግፈው። እፎይ ነገር ካለ ታረመበት ተጠየቀበት ብለን እናስጠይቀዋለን። ስለ ካለበት ግን ምንም ስለታናገባ አንጠይቀው መሆንም ቢሆን ስለታላገኝንበትም እና ማለት ነው። እስቲ አንድ ወንድማችን ታስራ በዚህ ጉዳይ ሆነ አይታወቅም ግን እስር ቤት ገብቷል። ወንድማችን ተመስገን ከፕሮቴስታንት ነበር ወደ ኦርቶዶክስ መጥቶ እንግዲህ አሁን ላይ ቆተመት ላይ የሚገኝ ወንድማችን ነውና እስቲ አንዱ ለሳያችሁ። ኤኒዌይስ ታሙ ደውሎ አላነሳም ነበርና ደውሎልኝ ነው አሁን ለዚህ ገባሁት። አሁን ኦኬ ደወለልህ? እስር ላይ ነበረ። አሁን ከእስር ላይ ተፈቷል። እስር ላይ ነበር እስካሁን። ያማል በእውነት ስልኩን ዘግቶት አሁን ስልኩን ዘግቶት ነበር እኮ። አዎ እኮ እስር ላይ ስለነበረ ነው። አሁን ደውሎ ነግሮኛል። ያው በዚህ አጋጣሚ ምናልባት ብዙ ሰው ሲጠይቀን ስለነበረ አሁን ደህና ነኝ እና ልወጣ ነው ብሎ ስለደወለልኝ ያንን ልናገር ብዬ ነው እኔም ላይ የገባሁት። አሁን ደህና ነው እና ከእስር ያው ተለቋል። እግዚአብሔር አምላክ እንኳን መረዳን። አንዳንድ ጊዜ ተወዳጆች ምንድነው ሰው የሆነበትን ሁኔታ ያለበትን ሲቹዌሽን ሳናረጋግጥ ምንም አይነት ነገር መናገር አንዳንድ ጊዜ እጅግ በጣም ከባድ ነው እና ከዛ አንፃር ነው እኛም የሆነውን ነገር የተፈጠረውን ነገር ስለማናቅ ምናልባት ፖዚቲቭ ነገርም እያሰብን ገዳምም ሆኖ ሊሆን ይችላል ያልነው። የምር ነው ታስሮ ነበር እንዴ ታዲያ? እግዚአብሔር አሁን ደውሎልኝ እኮ አሁን ደውሎልኝ እስር ላይ ነበረ። አሁን እንደ እግዚአብሔር መልካም ፈቃድ ዛሬ ከእስር ይወጣል። ዛሬ እኮ ደውዬ ቼክ አድርጌ ነበርና ደውሎላቸው ነበረ ቅዳሜ ዕለት እንዴት እናትና ስልኩን ሊዘጋ እንደሚችል አሳውቃቸው ነበር። አዎ እኮ አመቺ ሁኔታ ላይ ስላልነበረ ሊሆን ይችላል። ብቻ ግን አሁን ዛሬ ደውሎልኝ ነበረ። እስር ላይ ነበረ እና ተፈቷል። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ምንድነው ያለበትን ሁኔታ ቀድሞ ትንሽ አሳውቆ ቢሆን ኖሮ ከዚህም እስካሁንም ድረስ አይቆይም ነበር። እግዚአብሔር ይመስገን ዛሬ ይወጣል ከእስር እንደተሻለ። ግን እስካሁንም አይቆይም ነበር። ያው በቻልነው አቅም ድምጽ ሆነን ወንድማችን ከእስር ላይ እንዲፈታ ማድረግ ይችል ነበር። አዲስ አበባ የት እንደሆነ ገና እሱም አላወቀም። እስኪ ሲወጣ ነው የሚነግረን። እንግዲህ እግዚአብሔር ይመስገን ወንድማችን ታስሮ ነበር እና ከታስሮ ከወጣ በኋላ ለማታውቁ ሰዎች ወንድማችን ይሄ ነው የሰራ ቪዲዮ አለ። አሁን ከደቂቃዎች በፊት ላሰማችሁ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። እናንተ ውዶች በውስጥ ብዙ ሰዎች ሜሴጅ ጽፋችሁልኛል። ከልብ ነው ማመሰግነው። እውነትም እግዚአብሔር ብዙ እህት፣ ብዙ ወንድም፣ ብዙ እናት፣ ብዙ አባት እንደሰጠኝ ማረጋገጫዬ ነው። በሌለውበት ሰዓት ላይ አለን ብላችሁ ሁላችሁም ጽፋችሁልኛል። ከሌን ከከሌ አልልምና ለሁላችሁም መልስ በመልስ ይችል ነበር፣ ግን ብዙ ሰው ነው ሜሴጅ የጻፈው።
ሁላችሁንም ከልብ ነው ማመሰግነው። ዳጋጣሚ ሆኖ የሆነች ክፍተት ተፈጥራ ነው እና ለፈጠረችውም ነገር ደግሞ ዛሬ ማታ 3 ሰዓት ላይ ላይቭ እገባለሁ። ሁላችሁንም ግን ከልብ ነው ማመሰግነው። ሐሳቢው እንድታስቡ አድርጎ እኔን እያሳሰባችሁ ለጸለያችሁልኝ እህት ወንድሞቼ ከልብ ነው ማመሰግነው። እግዚአብሔር ይመስገን ነው ዋናው ነገር መለቀቁ ነውና ያው በመክያት እንደታሰረ ማታ ገብተን አይተን ነገ ቪዲዮ መሳላችሁ ነው የሚሆነው። እና ወንድማችን እንግዲህ በጣም ከእፎይ ጎን ከቆሙ ወንድሞች ማለት አንዱ ነው። በአካውንት ሪፖርት ይደረግ ነበር ተፈላጊው ተብሎ የስም ፎቶ ፖስት ይደረግ ነበር አንዳንድ ግሩፖች ላይና ታስሩ ነበር። እንግዲህ በመክያት ታሰረ ባናቅም ነገ አይተን የምነግራችሁ ነው የሚሆነው። የዛሬዋችን ይሄን ይመስል ነበር። ቪዲዮአችን አውፕዴት ተማራችሁበት አዲስ ነገር የምናገኛችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ ይሄን ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩልኝ።